የአሜሪካው ፕሬዝዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጋዛን ጦርነት ለማስቆም ያስችላል በተባለበት እቅድ ላይ መስማማታቸውን አስታውቀዋል። ሐማስ በበኩሉ እቅዱን በመገምገም ላይ መሆኑን ተነግሯል። ይህ እቅድ በሁሉም ወገኖች ተቀባይነት ማግኘት የሚችል ከሆነ ፍልስጤማውያን ትልቅ እፎይታ የሚያገኙበት ይሆናል ተብሎም ተጠብቋል። ሐማስ እየተዳከመ ነው ሲሉ የሚደመጡት ፕሬዝዳንት ትራምፕ 20 ነጥብ ያለውና የጋዛው ጦርነት እንዲቋጭ የታገቱ እስራኤላውያን እንዲሁም ፍልስጤማውያን ደግሞ እንዲለቀቁ ያስችላል የተባለለትን እቅድ ይቀበላል ብለው እንደሚጠብቁ ተናግረዋል። ቡድኑ ይህንን እቅድ ከመቀበል ውጪ ሌላ አማራጭ የለውም ሲሉም ተናግረዋል። የሁለቱ ወዳጅ ሀገራት መሪዎች በነጩ ቤተ መንግስት ባወሩበት ጊዜም ጦርነቱን ለማቋጨት ሁለት መንገዶች ስለመኖራቸው ፍንጭ ሰጥተዋል። መሪዎቹ ከባድ ሲሉ የጠሩት መንገድ ሐማስ እቅዱን ተቀብሎ ለመቃወም ቢሞክር እንኳን እስራኤል ግጭቱን በኃይል ተቋጨዋለች የሚል አንደምታ ያለው ሲሆን፣ ቀላሉ መንገድ ደግሞ ለፍልስጤማውያን ሕይወት የመድን ዋስትና በመስጠት የታጋጅ ቤተሰቦች ደግሞ እፎይ የሚያሰኝ ነውም ተብሏል። የትላንቱ የነጩ ቤተ መንግስት ውይይትም በአንድም ሆነ በሌላ መንገድ ጦርነቱን መቋጨት ላይ ትኩረት ያደረገ ስለመሆኑም ነው የተነገረው። በዌስት ባንክ የሚገኘው የፍልስጤም መንግስት በበኩሉ ጦርነቱን ለማስቆም የትራምፕን እቅድ እንደሚቀበልና በእቅዱ ውስጥ የተጠየቁትን ማሻሻያዎች ተግባራዊ ለማድረግ ቃል ገብቷል። የግብፅ፣ የዮርዳኖስ፣ የኢንዶኔዥያ፣ ፓኪስታን፣ የቱርክ፣ የኳታር፣ የሳውዲ አረቢያና የተባበሩት አረብ ኤሚሬቶች መንግስታትም የትራምፕን ሀሳብ በማድነቅ የጋራ መግለጫ ወጥቷል። የትራምፕ እቅድ በራሳቸው የሚመራና የቀድሞ የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር የሚያካትት ጊዜያዊ አስተዳደር ኮሚቴ ማቋቋምን የሚሻ ነው። ከፖለቲከኞች ውጪ በፍልስጤም የሚገኙ ተጽዕኖ ፈጣሪ ሰዎችን ያካትታል የተባለው ኮሚቴ የሲቪል ጉዳዮችን ይቆጣጠራል። ከዚያም ስልጣን ለአዲሱ የፍልስጤም አስተዳደር ይተላለፋል ነው የተባለው። እቅዱ ቀደም ሲል በፍልስጤማውያንና በፍልስጤም መሪዎች ሙሉ በሙሉ ውድቅ እንደተደረገው የትራምፕ እቅድ ሰዎች ከጋዛ ሰርጥ እንዲወጡ የሚጠይቅ አለመሆኑን አሶሺየትድ ፕሬስ ዘግቧል። እስራኤል እቅዱን በተቀበለች በ72 ሰዓታት ውስጥ የቀሩት ታጋቾች በሙሉ በሐማስ እንዲፈቱ የሚጠይቅ ቢሆንም ጋዛ ውስጥ በተለያየ ቦታ እንደሚገኙ የሚታመነውን ታጋቾችን አስለቅቆ ለማጠናቀቅ አስቸጋሪ የጊዜ ገደብ ስለመሆኑም ተነግሯል። የእቅዱን ዝርዝር ይፋዊ በሆነ መልኩ እንዲወያዩበት ፍቃድ ያልተሰጣቸው የትራምፕ አስተዳደር ከፍተኛ ባለስልጣን በበኩላቸው የ72 ሰዓቱ የጊዜ ገደብ ተግባራዊ መሆን የሚጀምረው ከእስራኤል በተጨማሪ ሐማስ እቅዱን መቀበሉን ካረጋገጠ በኋላ ነው ብለዋል። በተጨማሪም እቅዱ የዕድሜ ልክ እስራት የተፈረደባቸውን ጨምሮ በመቶዎች የሚቆጠሩ ፍልስጤማውያን ከእስራኤል እንዲለቀቁ የሚያደርግ ስለመሆኑም ተመላክቷል። በሁለቱ ወዳጅ መሪዎች መካከል የተደረገው ንግግር በጋዛ ጉዳይ ከተነሱ ጉዳዮች ባለፈ ኔታንያሁ በኳታር ላይ በሚሳኤሎቻቸው ለፈጸሙት ጥቃት ይቅርታ የጠየቁበትም ሆኗል። እስራኤል በፈረንጆቹ መስከረም 9 በኳታር የሐማስ የፖለቲካ አመራር ስብሰባ ላይ ያነጣጠረ ጥቃት በመሰንዘሯ ነው ኔታንያሁ የኳታር አቻቸው መሐመድ ቢን አብዱልረህማን ቢን ጃሲም አልታኒን ይቅርታ የጠየቁት። ከቀናት በፊት እስራኤል ኳታር ውስጥ የፈጸመችው ጥቃት ኢላማ ያደረገቻቸውን ቁልፍ የሐማስ መሪዎችን መግደል ባይችልም ቡድኑ ውስጥ ያሉ አባላትን ከአንድ የኳታር ጠባቂ ጋር መግደሉም ይታወሳል። ጥቃቱን ተከትሎ በጋዛ ውስጥ በቀጠለው ጦርነት በእስራኤልና በሐማስ መካከል በሚደረገው ድርድር ቁልፍ ሚና የተጫወተችው ኳታር በዚህኛው አስታራቂ ለመሆን ፈቃደኛ ሳትሆን ቀርታለችም ነበር የተባለው። ከትራምፕ የኦቫል ቢሮ በኔታንያሁ የተያዘው የስልክ እጀታ የኳታሩን አቻቸውን ባገናኘበት የትላንት ሰኞ ምሽቱ የስልክ ልውውጥም እስራኤል የኳታርን ድንበር አልፋ ለፈጸመችው ጥቃት ይፋዊ ይቅርታ የጠየቀበት ሆኗል። በስልክ ውይይቱ ወቅትም ኔታንያሁ በኳታር በሐማስ ኢላማዎች ላይ እስራኤል በፈጸመችው የሚሳኤል ጥቃት ሳታስበው አንድ የኳታር ዜጋን በመግደሏ የተሰማቸውን ጥልቅ ሐዘን ገልጸዋል ሲሉ አንድ የዋይት ሃውስ ባለስልጣን ተናግረዋል። የእስራኤሉ ጠቅላይ ሚኒስትር በመቀጠልም በተጨማሪም በሐማስ መሪነት በገታ ድርድር ወቅት እስራኤል የኳታርን ሉዓላዊነት በመጣስ ባደረገችው ጥቃት ማዘናቸውን ገልጸው እንዲህ አይነት ጥቃት ወደፊት እንደማይፈጠር ቃል ገብተዋል ሲል ታይምስ ኦፍ እስራኤል ዘግቧል። በንግግሩ ወቅት የኳታሩ ጠቅላይ ሚኒስትር ይቅርታውን መቀበላቸውንና ኳታር ለክልላዊ ደህንነትና መረጋጋት ትርጉም ያለው አስተዋጽኦ ለማድረግ ዝግጁ መሆኗን አጽንኦት ሰጥተዋል። በንግግራቸው መጨረሻም ትራምፕ ኔታንያሁም እንዲሁ ተመሳሳዩን ያደርጋሉ ሲሉ ገልጸዋል። ብዙም ሳይቆይ የኳታር መንግስት ባወጣው መግለጫ የእስራኤልን ይቅርታ መጠየቅ ያረጋገጠ ሲሆን አልታኒ የኳታርን የሉዓላዊነት ጥሰቶች የማትታገስ ቢሆንም በጋዛ ሰርጥ ላይ የሚደረገውን ጦርነት በአሜሪካው ፕሬዝዳንት ዶናልድ ትራምፕ አነሳሽነት ማዕቀፍ ውስጥ ለማስቆም በሚደረገው ጥረት ላይ ተሳትፏን ለመቀጠል ዝግጁ መሆኗን ገልጿል። የጠቅላይ ሚኒስትር ኔታንያሁ ጽሕፈት ቤት በጉዳዩ ዙሪያ ባወጣው መግለጫ ደግሞ ከቀናት በፊት የተቃጣው ጥቃት
ያነጣጠረው ኳታር ላይ ሳይሆን ሐማስን ኢላማ ውስጥ ያስገባ መሆኑ ነው ማለታቸውም ተሰምቷል። ኔታንያሁ በቅርቡ ከፎክስ ኒውስ ጋር ባደረጉት ቆይታም በዶሃ የተፈጸመውን ጥቃት ኦሳማ ቢንላደን ከገደለው የዩናይትድ ስቴትስ ኦፕሬሽን ጋር በማነጻጸር ማንኛውም ለራስ ክብር የምትሰጥ ሀገር አሸባሪዎችን ማለፍ አትችልም ብለዋል። ይህ በእንዲህ እንዳለም በዋሽንግተን ዲሲ የሚገኘው የፖሊሲ ጥናት ተቋም የፕሮግራም ዳይሬክተር የሆኑት ፊሊስ ቤኒስ የትራምፕ እቅድ በጋዛ ላይ ያለውን ጦርነት ወደ መጨረሻው እንደሚያመጣ ወይም የፍልስጤም ፍላጎቶች እንደሚጠበቁ ምንም ዋስትና የለውም ብለዋል። በማንኛውም ጊዜ እስራኤል ወደ ጦርነቱ መመለስ እንደምትፈልግ ከወሰነች እንደምትፈጽም የሚጠቁሙ ምልክቶች አሉ ሲሉም ጥርጣሬያቸውን ገልጸዋል። እስራኤል ታጋቾቻቸውን በእቅዱ መሰረት እንደመለሱም ዳግም ወደ ጦርነት ለመመለስ ከሐማስ የጠበቅነውን ያክል ትብብር እያገኘን አይደለም የሚል ምክንያት ሊያቀርቡ እንደሚችሉም ነው ተንታኙ የጠቆሙት። ጠቅላይ ሚኒስትሩ በነጩ ቤተ መንግስት ከትራምፕ ጋር መምከራቸው ጋር ተያይዞ የእስራኤል ጋዜጣ ሃሬትስ እንደዘገበው የእስራኤል ታጋች ወታደሮቹ ወላጆች በቴል አቪቭ አውራ ጎዳና በመዝጋት ኔታንያሁ በጋዛ ላይ ያለውን ጦርነት ለማቆም የትራምፕን እቅድ ተግባራዊ እንዲያደርጉ ጠይቀዋል። አንዳንድ ተቃዋሚዎች የእስራኤሉን ጠቅላይ ሚኒስትር በመጥቀስ ይህንን እንዲያበላሽ አንፈቅድም የሚል መልእክት እያሰራጩ መሆኑም ተገልጿል። ወላጆቹ በሰጡት መግለጫም ጦርነቱን ለመቋጨት እየቀረብንበት ጊዜ ነው ብለዋል። ነገር ግን ኔታንያሁ የፋይናንስ ሚኒስተር ቤዛሌል ሲሞትሪች እና የብሔራዊ ደህንነት ሚኒስተር ኢታማር ቤንጊቨር ግፊት ሲደረግ አይተናል፣ የተኩስ አቁም ስምምነቶችን የሚያደናቅፍና የትግሉን ማብቂያ የሚያደናቅፍ ነው ሲሉ ተናግረዋል። ሃሬትስ ወላጆቹን ጠቅሶ እኛ ተስፋ አንቆርጥም ወይም ኔታንያሁ ይህንን እድል እንዲያበላሽ አንፈቅድም ሲሉ ተናግረዋል። በሌላ በኩል የአረብ ሀገራት የትራምፕን ሐሳብ እየደገፉ ይገኛሉ። በጋራ መግለጫቸውም የትራምፕን አደራዳሪነት እንዲሁም የትራምፕን ጥረት አወድሰው በቅንነት ተቀብለውታል ነው የተባለው። ይሁን እንጂ በጋዛ ላይ የሚደረገውን ጦርነትና ፍልስጤማውያንን መፈናቀል ማብቃት እንደሚፈልጉ ቢገልጹም አንዳንድ ቁልፍ መሪዎች ግን ማንሳታቸው አልቀረም። ጋዛ ዳግም እንድትገነባ እንዲሁም የተያዘው ዌስት ባንክ እንዲለቀቅና ለዘላቂ ሰላም የሁለት ሀገር መፍትሄ ሲሉ የጠሩትን ለፍልስጤም የሀገርነት እውቅና ሊሰጥ ይገባል እያሉ መሆኑን አልጀዚራ ዘግቧል። ይህ በእንዲህ እንዳለም የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁ በእቅዱ መስማማታቸውን በነጩ ቤተ መንግስት ከትረምፕ ጋር በሰጡት የዜና መግለጫ ዓለም ሐሴት ቢያደርግም ፍልስጤማውያን የደስታ እንባ ቢያነቡም የእስራኤል ጦር በጋዛ ሰርጥ ላይ የሚያደርሰውን ጥቃት በማባባስ ከጠዋት ጀምሮ በትንሹ 25 ሰዎች ሕይወታቸው ማለፉ ተገልጿል። እቅዱ ሳውዲ አረቢያ፣ ዮርዳኖስ፣ የተባበሩት አረብ ኤሚሬቶች፣ ኳታር፣ ግብጽ፣ ኢጣሊያ፣ ፈረንሳይና እንግሊዝ እንዲሁም የፍልስጤም አስተዳደርን ጨምሮ በተለያዩ ሀገራት በከፍተኛ ሁኔታ የተቀበሉት ቢሆንም በእስራኤላውያን ታጋች ወታደሮች ቤተሰብ ዘንድ ግን አመኔታ ያገኘ አይመስልም። በዚህም አውራ ጎዳናን በመዝጋት ይህንን እቅድ በምንም ታምር ማጣት አንፈልግም፣ የኔታንያሁ መንግስት ሊያስብበትና ሊቀበለው ይገባል፣ ይህ ዕድል ቤተሰቦቻችን የምናገኝበት ለጦርነቱ ማብቂያም የተቃረብንበት የመጀመሪያው ዕድል ነው ብለውታል። እንደ አውሮፓውያኑ አቆጣጠር ከጥቅምት 2023 ጀምሮ እስራኤል በጋዛ ላይ ባካሄደችው ጦርነት ቢያንስ 66055 ሰዎችን ሕይወት ያሳጣና 168346 ሰዎችን ያቆሰለ ብዙዎችን የሰብአዊነት እንባ ያስነባ ዓለም ከሰብአዊነት ጎን መቆም ተስኗት የተሸነፈችበት ጦርነት ቢሆንም አሁን ወደ ማሸነፉ የተቃረበች ትመስላለች። በተጨማሪም ቁጥራቸው በውል ያልታወቀ ፍልስጤማውያንና እስራኤላውያን በተለያዩ ፍርስራሽ ውስጥ ሕይወታቸው አልፎ አልተገኙም ተብሎም ይታመናል። እንደ አውሮፓውያኑ አቆጣጠር በጥቅምት 7 ቀን 2023 በተፈጸመው ጥቃት በእስራኤል 1139 ሰዎች የተገደሉ ሲሆን 200 ያህሉ ደግሞ በምርኮ መወሰዳቸውን አልጀዚራ ዘግቧል።